ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ በአዲስ ታሪክ ተመልሰናል። የዛሬ ታሪካችን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ቀናት፣ ልብ የሚነካው ታሪክ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እንጀምር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህመማቸው እየበረታ ሲሄድ ወደ መስጂድ በመውጣት ሚንበር ላይ ተቀምጠው ለሰሃቦቻቸው ንግግር አደረጉ። በንግግራቸውም መካከል እንዲህ አሉ። አላህ ከአገልጋዮቹ ለአንዱ በዱንያና በመጨረሻው ዓለም መካከል ምርጫ ሰጠው። ያም አገልጋይ ወደ ጌታው መመለስን መረጠ። ይህን ሲናገሩ አብዛኛው ሕዝብ መልእክቱ አልገባቸውም ነበረ። ነገር ግን ታላቁ ባልደረባቸው አቡበከር ሲዲቅ ረዲየላሁ ዐንሁ ይህንን ሲሰሙ ማልቀስ ጀመሩ። ሰዎች ምን ነካው? ለምንስ ያለቅሳል አቡበከር ብለው ግራ ገባቸው። ነቢዩ ዐለይሂ ሰላቱ ወሰላም ስለ አንድ የአላህ ባሪያ ምርጫ እየተናገሩ እኮ ነው ብለው ተደነቁ። በመጨረሻም ከግራ ወደ ቀኝ የቃላቱ ትርጉም ሲመላለስ ከቆየ በኋላ ሳይታሰብ እንባ መስጊዱን ሞላው። ሰሃባዎች የሰሙትን ማመን ተስኗቸው በድንጋጤ ውስጥ ነበሩ። የሐዘን ሸክም ልባቸው ላይ ከበደ። ሁሉም እያለቀሰ ሳለ የተባረኩት ነቢይ ሊሰናበቷቸው እየተዘጋጁ ነበር። ሁሉም ሰው ይህን ጥልቅ ስሜት ተሰማው። የነቢያት መደምደሚያ አድርጎ የላካቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመጨረሻ ቀናት እያንዳንዱን ልብ ሰበረ። የአላህ መልእክተኛ ለዓለማት ሁሉ እዝነት ሆነው ተልከው ሙሉ ሕይወታቸውን ይህን እዝነት በማስፋፋት አሳለፉ። አሁን ደግሞ ወደዚያ እዝነት መጨረሻዎቹ ጊዜያት እየሄድን ነው። የመሰናበቻ ሐጅ ሂጅራ 10ኛ ዓመት። መዲና በሂጅራ 10ኛው ዓመት ያልተለመደ ጸጥታ ውስጥ ነበረች። ነቢዩ ሰለላሁ ዐለይሂ ወሰለም ጊዜያቸው እየደረሰ እንደሆነና የመጨረሻ ቃላቸውን የሚናገሩበት ቅጽበት ቅርብ መሆኑን በውስጣቸው ተሰማቸው። ሐጅ ከአምስቱ የእስልምና መሠረቶች አንዱ ሆኖ ግዴታ የተደረገው ከዓመት በፊት ነበር። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ሐጅ እየተዘጋጁ ነበር። ለመዲናና ለአቅራቢያው ላሉ ጎሳዎች ሁሉ መልእክት ላኩ። ተዘጋጁ፣ ለሐጅ እየሄድን ነው። በሺዎች የሚቆጠሩ ሙስሊሞች ተዘጋጅተው መዲና ተሰበሰቡ። ከመልእክተኛው ጋር የመጀመሪያቸውን ሐጅ ለማድረግ በደስታ ተሞልተው ነበር። ነገር ግን ማንም ሰው ይህ የመጨረሻ ሐጃቸው እንደሚሆን አላወቀም ነበር። በዚህ ሐጅ ላይ ነበር ታሪክ የመሰናበቻ ስብከት ብሎ የሚጠራውን ንግግራቸውን የሚያሰሙት። እስከ ዘመን ፍጻሜ ድረስ አስተጋብተው የሚኖሩ የመጨረሻ ቃላቸው። ለመንገድ ከመነሳታቸው በፊት በ10 ሺዎች የሚቆጠሩ ሙስሊሞች በአላህ መልእክተኛ መሪነት የዙህር ሰላትን አብረው ሰገዱ። ከሰላት በኋላ ለሐጅ ዱዓ አደረጉ። አላህ ሆይ ይህን ሐጅ ከግብዝነት፣ ከትዕቢት ወይም ከዝና የጸዳ ትክክለኛና ተቀባይነት ያለው አድርግልኝ። ጉዞው ተጀመረ። 100 ግመሎች አብረዋቸው ይጓዙ ነበር። እነርሱም በኋላ በበረሃ ውስጥ ይታረዳሉ። በአሸዋው ላይ ታሪካዊ እርምጃዎች እየተወሰዱ ነበር። ጉዞው 10 ቀናት ፈጀ። ፀሐይ፣ ጨረቃ፣ ከዋክብትና በመጨረሻም መካ በአድማስ ላይ ታየች። ከየመንና ሩቅ ምድር የመጡ የሐጅ ተጓዦች መካ ውስጥ ተቀላቀሏቸው። የሙስሊሞች ድምፅ ከፍ አለ። ቁጥራቸውም ከ100,000 በላይ ደርሷል። አስቡት፣ ከ10 ዓመት በፊት ከጓደኛቸው አቡበከር ጋር ብቻ በድብቅ ይህችን ከተማ ለቀው ለመሄድ ተገደው ነበር። አሁን ግን በ100 ሺዎች የሚቆጠሩ አማኞች አብረው ቆመዋል። ይህ ሐጅ በታሪክ ታላቁን የእምነትን ጥንካሬና ታላቅ መመለስን የሚያሳይ ነው። የአላህ መልእክተኛ በሙሉ ጤንነት ላይ ነበሩ። በዙልሂጃ 8ኛው ቀን ሚና ደረሱና በ9ኛው ቀን አረፋት ደረሱ። ከሰዓታት በኋላ በግመላቸው ላይ ሆነው በሸለቆ መካከል ቆሙ። የመሰናበቻ ስብከታቸውን በሚታወቁት ቃላታቸው ጀመሩ።
እናንተ ሰዎች ሆይ እዚህ ላይ እናንተ ሙስሊሞች አላሉ። ምክንያቱም ይህ ጥሪ በዚያ ቀን አረፋት ላይ ለቆሙት ብቻ ሳይሆን እስከ ፍርድ ቀን ድረስ ለሁሉም የሰው ዘር፣ ለሴቶችና ለወንዶች፣ ለወጣቶችና ለአረጋውያን ሁሉ ነበር። ለመቶ ሺህ ሰዎችና በእነርሱም አማካይነት ለሚመጡት ትውልዶች ሁሉ ተናገሩ። የመሰናበቻ ስብከት ቁልፍ መልእክቶች። የአላህ መልእክተኛ የመሰናበቻ ስብከታቸውን ቀጠሉ። እናንተ ሰዎች ይህ ቀን የተቀደሰ እንደሆነ ሁሉ ይህ ወራችሁም የተቀደሰ ነው። ይህች ከተማችሁም መካም የተቀደሰች ናት። ሕይወታችሁ፣ ንብረታችሁና ክብራችሁም የተቀደሱ ናቸው። ከማንኛውም አይነት ጉዳት የተጠበቁ ናቸው። ባልደረቦቼ፣ በቅርቡ ጌታችሁን ትገናኛላችሁ። ዛሬ ስለምትሰሩት ነገር ሁሉ ትጠየቃላችሁ። ከኔ በኋላ ወደ ድንቁርና አትመለሱ። አንዱ ሌላውን መግደል አትጀምሩ። እዚያ ያላችሁ መልእክቴን ላልሰሙት አድርሱ። በኋላ የሚሰማው ሰው በቀጥታ ከሰማው ይልቅ በተሻለ መንገድ ሊረዳው ይችላል። ስለ ወለድ ወይንም ሪባህ እያንዳንዱ የወለድ አይነት አሁን ተሽሯል። አላህ እንዲህ ብሎ ወስኗል። እናንተ ያመናችሁ ሆይ አላህን ፍሩ፣ ከወለድም የቀረውን ተዉ። ምዕመናን እንደሆናችሁ ትዕዛዙን አክብሩ። እናንተ ሰዎች በሴቶች ጉዳይ አላህን እንድትፈሩ እና በቸርነት እንድትይዟቸው መክራችኋለሁ። እነርሱን ከአላህ ዘንድ በአማናነት ወስዳችኋል። በአላህ ቃል ለራሳችሁ ፈቅዳችኋቸዋል። በእናንተ ላይ ለሚስቶቻችሁ መብት አላችሁ፣ በእናንተም ላይ መብት አላቸው። እናንተ ሰዎች ጌታችሁ አንድ ነው፣ አባታችሁም አንድ ነው። ሁላችሁም የአደም ልጆች ናችሁ። አደም ደግሞ ከምድር ተፈጠረ። አረብ በአረብ ያልሆነ ላይ፣ አረብ ያልሆነም በአረብ ላይ፣ ቀይ ቆዳ ያለው በጥቁር ቆዳ ባለው ላይ፣ ጥቁር ቆዳ ያለውም በቀይ ቆዳ ባለው ላይ በተቅዋ አላህን በመፍራት እንጂ ምንም አይነት ብልጫ የለው። በአላህ ዘንድ ከሁላችሁ በላጩ አላህን ከሁሉ በላይ የሚፈራ ነው። እኔ ሁለቱ ነገሮችን ቼላችኋለሁ። እነርሱንም አጥብቃችሁ ከያዛችሁ ፈጽሞ አትሳሳቱም። እነሱም ቁርአንና የነቢዩ ሱና ትምህርቶች ናቸው። ከዚያም ቆም አሉ። ጸጥታ ነገሰ። እርሳቸውም እናንተ ሰዎች ስለ እኔ ነገ ትጠየቃላችሁ፣ ምን ትላላችሁ? ሲሉ ሰሃባዎች በአንድ ድምፅ መለሱ። የአላህን መልእክት አድርሰሃል፣ ግዴታህን ፈጽመሃል፣ ምክርና መመሪያ ሰጥተህናል። ቃላቸውን ሲሰሙ ነቢዩ ሰለላሁ ዐለይሂ ወሰለም አመላካሽ ጣታቸውን ወደ ሰማይ ከፍ አደረጉና 3 ጊዜ ደጋግመው መስካሪ ሁን ጌታዬ ሆይ፣ መስካሪ ሁን ጌታዬ ሆይ፣ መስካሪ ሁን አሉ። የመጨረሻው መገለጥና የአቡበከር እንባ። ከአስር ሰላት በኋላ ፀሐይ ልትጠልቅ ስትል ነቢዩ ሰለላሁ ዐለይሂ ወሰለም በግመላቸው ቀስዋ ላይ ነበሩ። በድንገት የፊታቸው ገጽታ ተለወጠ። ከግንባራቸው ላይ ላብ መውረድ ጀመረ። ሰሃባዎች ይህን ሁኔታ ያውቁታል። ለመለኮታዊ መልእክት ወይም ወህይ የመውረድ ጊዜ ነበረ። መለኮታዊ መልእክት ሲያበቃ ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን አንቀጽ አነበቡ። ዛሬ ሃይማኖታችሁን ለእናንተ አሟላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸሙ፣ እስልምናንም ለእናንተ ሃይማኖት አድርጌ መረጥኩ። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا። የቁርአኑ ንባብ ሲያበቃ አየሩ በጸጥታ ተሞላ። የሁሉም ልብ በደስታ ተሞልቶ ነበር። ሆኖም ከአንድ ማዕዘን ለቅሶና ጩኸት ተሰማ። የአቡበከር ረዲየላሁ ዐንሁ ድምፅ ነበር። ሌሎች በደስታ ሲሞሉ፣ እርሱ እያለቀሰ ነበር። ምክንያቱም እርሱ ብቻ ይህ ጥቅስ የመሰናበቻ መልእክት መሆኑን ተረድቶታል። አላህ ሱብሓነሁ ወተዓላ ሃይማኖታችሁን አሟላሁ ካለ
የመልእክተኛውም ተልእኮ ወደ ፍጻሜው እየደረሰ ነው ማለት ነው። የመለያየቱ ጊዜ ቀርቧል። አላህ ለሚመጣው ከባድ ስንብት እያዘጋጀው እንደሆነ ተሰማው። የመጨረሻዎቹ 13 ቀናት ከሐጅ ከተመለሱ በኋላ ሂጅራ 11ኛው ዓመት ተጀመረ። ነቢዩ ሰለላሁ ዐለይሂ ወሰለም በትኩሳት ታመሙ። በሽታው ቀስ በቀስ ሰውነታቸውን እያዳከመ ሄደ። በየረመዳኑ ጅብሪል ዐለይሂ ሰላም ይመጣና እስከዚያ ጊዜ ድረስ የወረደውን የቁርአን ክፍል ከመልእክተኛው ጋር ይደጋግም ነበር። ነገር ግን በዚያ ዓመት ድግግሞሹ 2 ጊዜ ተደረገ። የጅብሪል ጉብኝት ይህ የመጨረሻ ዓመት እንደሚሆን ጸጥ ያለ ምልክት ነበር። የአላህ እርዳታና መካ መከፈት በመጣ ጊዜ የኢስላም ድል መረጋገጡን ያመለክታል። ሰዎችም በአላህ ሃይማኖት ውስጥ በጎራ ሆነው ሲገቡ ባየህ ጊዜ ይህም ኢስላም በከፍተኛ ፍጥነት መስፋፋቱን ያመለክታል። በጌታህም ምስጋና ወድስ፣ ምሕረትህንም ለምነው፣ እርሱ ጸጸትን ተቀባይ ነውና። ይህች የመጨረሻ ትዕዛዝ ናት። ሱረቱል ነስር ከወረደ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል ሆይ ሞቴ እየቀረበ እንደሆነ ይሰማኛል አሉ። ጅብሪልም መጨረሻው ዓለም ለአንተ ከዱንያ ይበልጥ የተሻለ ነው፣ ጌታህም እስክትደሰት ድረስ ይሰጥሃል የሚለውን አንቀጽ አነበበላቸው። መጨረሻው ዓለምም አኺራ ለአንተ ከመጀመሪያይቱ ዱንያ ይበልጥ የተሻለ ነው፣ ጌታህም ወደፊት በእርግጥ ይሰጥሃል፣ ትደሰታለህ። መለያየቱ እስኪመጣ ድረስ 23 ቀናት ብቻ ቀርተው ነበር። በዚህ ጊዜ ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ቀብር ቦታዎችን ይጎበኙ ነበር። በበቂዕ የመቃብር ቦታን በጎበኙ ጊዜ ሰላም በእናንተ ላይ ይሁን፣ የሙእሚኖች ምድር ለእናንተ የተሰጡት ቃል ኪዳኖች ተፈጽመዋል፣ በቅርቡ እናንተን እንቀላቀላችኋለን፣ አላህ ሆይ በእነዚህ መቃብሮች ውስጥ ያሉትን ማርልኝ አሉ። ከዚያም ሴት ልጆቻቸውን ዘይነብ፣ ኡሙ ኩልሱምና ሩቅያ እንዲሁም ወንድ ልጃቸው ኢብራሂምን ቀብራቸውን ጎበኙ። በመጨረሻም የዓሊ እናት ፋጢማ ቢንት አሰድ እርሳቸውም ከእናቴ በላይ እናቴ ነች ብለው የሚጠሯትን ሴት ቀብር አጠገብ ተቀመጡ። ወደ ሰማይ አንገታቸውን ቀና አደረጉና በጸጥታ የመቃብር ቦታውን ተመለከቱ። ከዚያም ቀስ ብለው እረ ወንድሞቼ፣ ወደ ከውሰር የውሃ ምንጭ ሲመጡ ባያቸው ወደ ገነት ከመግባታቸው በፊት በገዛ እጄ ባጠጣቸው እንዴት ደስ ባለኝ አሉ። ሰሃባዎች ተገርመው የአላህ መልእክተኛ ሆይ እኛ ወንድሞችህ አይደለንም ብለው ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለም መለሱ፣ እናንተ ባልደረቦቼ ናችሁ፣ ወንድሞቼ ግን እኔን ሳያዩ የሚያምኑኝ ናቸው። ጌታዬን እኔን ያዩትንም ሳያዩኝ የሚያምኑኝንም እንድመለከት ጠይቄዋለሁ፣ በእነርሱም ዓይኖቼ ደስ እንዲሰኙ። አዎን እርሳቸው ስለኛ ነበር የሚናገሩት። የመጨረሻው ስንብትና የኡካሻ ታሪክ። ሕመማቸው እየበረታ ሄደ፣ አካላቸውም ደከመ። 5 ቀናት ብቻ ቀርተው ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጊዜያቸው መቃረቡን ያውቁ ነበር። ከሰሃባዎቻቸው ይቅርታን መጠየቅና ሰላም መፍጠርን ፈለጉ። በአሊ ረዲየላሁ ዐንሁ እገዛ ወደ መስጊድ ሄዱና ባልደረቦቼን ሰብስቡ አሉ። መስጊዱም በፍጥነት ሞላ። የአላህ መልእክተኛ መናገር ጀመሩ። ከእናንተ መካከል ወደ ከውሰር የውሃ ምንጭ ቀድሜ የምደርስ እኔ ነኝ። እናንተ ወደ እኔ ስትመጡ የምቀበላችሁም እኔ ነኝ። ከእኔ በኋላ ወደ ክህደት ትመለሳላችሁ ብዬ አልፈራም። ነገር ግን ለዱንያ ትወዳደራላችሁ፣ ቀናናላችሁ፣ በሀብትና በቦታ ትጣላላችሁ። ከእናንተ በፊት የነበሩት ሕዝቦች እንዳጠፉት ራሳችሁን ታጠፋላችሁ ብዬ እፈራለሁ። እናንተ ሰዎች የመሄጃዬ ጊዜ ቀርቧል። በዚህ ውስጥ የበደልኩት ሰው ካለ ጀርባዬ ይኸው መጥቶ ይምታኝ። የወሰድኩት ንብረት ካለ መጥቶ ይውሰድ። የአላህ መልእክተኛ ይናደድብኛል ብላችሁ በመፍራት አትፍሩ።
ምክንያቱም መብቱን የሚጠይቀኝን ሰው ፈጽሞ አልናደድም። ወደ ጌታዬ ምንም ሰው ሳያልበድል መገኘትን እፈልጋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ቃላት ብዙ ጊዜ ደጋገሙ። ከዚያም ኡካሻ ረዲየላሁ ዐንሁ ተነሳና የአላህ መልእክተኛ ሆይ፣ በቱርክ ዘመቻ ላይ ነበርኩ። ስንመለስ ግመሎቻችን ተቀራረቡ። የተባረከ ሰውነቶን መሳም ፈልጌ ነበር፣ ግን ጅራፎ ነካኝ አለ። ነቢዩ ሰለላሁ ዐለይሂ ወሰለም አስታወሱና ቢላል ሆይ ወደ ልጄ ፋጢማ ቤት ሂድና ያንን ጅራፍ አምጣልኝ አሉ። ቢላልም በድንጋጤ የአላህ መልእክተኛ ራሳቸውን ቅጣት እንዲወስድባቸው ይፈቅዳሉ እያለ ሄደ። ጅራፉን ወደ መስጂድ አመጣው። ነቢዩም ሰለላሁ ዐለይሂ ወሰለም ተቀብለው ለኡካሻ ሰጡት። አቡበከርና ዑመር ረዲየላሁ ዐንሁ ይህን ሲያዩ ወደ ኡካሻ ቀረቡና ይህን መብት ከኛ ውሰድ፣ ከአላህ መልእክተኛ አይደለም አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ግን እንዲለዩ ነግረው ኡካሻ ሆይ ናና ምታኝ አሉት። ኡካሻም የአላህ መልእክተኛ ሆይ በዚያን ጊዜ ጀርባዬ ባዶ ነበር ሲል መለሰ። ነቢዩም ሰለላሁ ዐለይሂ ወሰለም ጀርባቸውን ገለጡ። የሁሉም ሰው ዓይኖች በእንባ ተሞሉ። ኡካሻም ወደፊት ቀረበ። ጅራፉን አልመታም። ወደ ታች ጎንበስ አለና የነቢይነትን ማህተም በተባረከ ጀርባቸው ላይ ሳመው። ያንን የተባረከ ጀርባ ማን ሊመታ ይችላል? ዓላማዬ መጉዳት አልነበረም፣ ያንን ምልክት መሳም እንጂ አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ፈገግ አሉና እንግዲያውስ ምታኝ ወይም ይቅር በለኝ አሉት። ኡካሻም ይቅር ብያለሁ ሲል መለሰ። በዚያ ቅስፈት በመስጂዱ ውስጥ የነበረው ሐዘን ወደ ሰላምና ደስታ ተለወጠ። የመጨረሻው ትዕዛዝ። ነቢዩ ሰለላሁ ዐለይሂ ወሰለም እንደገና ወደ ሰሃቦቻቸው ዘወር አሉና አላህ ለአንድ አገልጋይ በዚህ ዓለምና ከእርሱ ጋር ባለው መካከል ምርጫ ሰጠው፣ እርሱም ከአላህ ጋር ያለውን መረጠ አሉ። ይህን ሲሰሙ እንደ ሁልጊዜው የአቡበከር ለቅሶ እንደገና ተሰማ። የአላህ መልእክተኛ ሆይ ወላጆቻችን ለእርሶ ፊዳ ይሁንሉ አሉ። ነቢዩም ሰለላሁ ዐለይሂ ወሰለም በፍቅር ተመለከቱትና ከሁሉም ሰዎች በላይ አቡበከር በጓደኝነቱም ሆነ በገንዘቡ የረዳኝ ነው። ከኡመቴ ውስጥ የቅርብ ጓደኛ ቢይዝ ኖሮ አቡበከርን ይዝ ነበር። ነገር ግን የእስልምና ወንድማማችነትና ፍቅር ከግል ወዳጅነት ይበልጣል አሉ። ከዚያም ወደ መስጂዱ የሚከፈቱትን በሮች ሁሉ ዝጉ፣ ከአቡበከር በቀር አሉ። በዚህ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ለአቡበከር የመሪነትን መልእክትን እየሰጡ ነበር። የመጨረሻው ሰላት። ህመሙ የተሰማቸው የመጨረሻውን ሐጀተል ወዳዕ ከፈጸሙ በኋላ ነበር። ህመማቸው በጣም ስለጠናባቸው ሚስቶቻቸውን ፈቃድ ጠይቀው አይሻ ረዲየላሁ ዐንሃ ቤት መቆየት ጀመሩ። ህመማቸው ተባብሶ ትኩሳታቸው ጨመረ፣ ሰውነታቸውም ደከመ። ወደ መስጊድ ሄደው ሰላትን ለመምራት የሚያስችል ጥንካሬ ያልነበራቸው። አንዴ አይናቸውን ከፈቱና የጀማው ሰላት ተሰግዷል ብለው ጠየቁ። አልተሰገደም፣ እየጠበቅኖት ነው ሲሏቸው አቡበከርን ሰዎችን እንዲያሰግድ ንገሩት አሉ። አይሻ ረዲየላሁ ዐንሃ የአላህ መልእክተኛ ሆይ አባቴ አቡበከር ልቡ ልስልስ ነው፣ እርሶን ተክቶ ሊያሰግድ እንባውን መቆጣጠር አይችልም፣ ሰዎችም አብረውት ያለቅሳሉ፣ ሌላ ሰው ቢታዘዝስ አለች። ነቢዩ ሰለላሁ ዐለይሂ ወሰለም ግን ትዕዛዛቸውን ደገሙ። አቡበከር ሰዎችን እንዲያሰግድ ንገሩት። ስለዚህ አቡበከር ረዲየላሁ ዐንሁ የዙህር ሰላትን መምራት ጀመሩ። በዚያ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ድንገት ጥንካሬ ያገኙና በድጋፍ ወደ መስጊድ መጡ። አቡበከር ረዲየላሁ ዐንሁ መምጣታቸውን ሲያዩ ወደ ኋላ ተመለሱ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ምልክት ሰጡት፣ በቆምክበት ቀጥል አይነት። ከዚያም ከአቡበከር ረዲየላሁ ዐንሁ ቀኝ ጎን ተቀመጡና ሁለቱም በአንድነት ሰገዱ። አቡበከር
እርሳቸውን በመከተል መራ። ይህ ነቢዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር የመሩት የመጨረሻው ሰላት ነበር። ወደ ከፍተኛው ወዳጅ መመለስ። 13ኛው ቀን ሰኞ ጠዋት ነበር። በዚሁ በሰኞ ቀን ወደዚህ ዓለም የመጡ ሲሆን አሁንም ሰኞ ነበር። ነገር ግን በዚህ ጊዜ ታላቅ ስንብት ቀርቧል። አቡበከር የሱብሒ ሰላትን እያሰገዱ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትንሽ አንገታቸውን ከፍ አደረጉና ከቤታቸው ሆነው ተመለከቱት። ሰሃባዎቻቸው ለሰላት በተሰለፉበት አይተዋቸዋል። ይህም ባዩ ጊዜ ልባቸው በደስታ ተሞላ። እነዚያ ሰሃባዎች ናቸው? ከ23 ዓመታት በፊት ከድንቁርና ዘመን ምን ያህል ተለውጠዋል! አሁን ሁሉም በጌታቸው ፊት በትህትና ቆመዋል። ከራሳቸው ጋር አወሩ። አንድ ጊዜ ለተወዳጅ ልጃቸው ፋጢማን ጠሯት። እርሷም በባህሪ በአነጋገርና በአመላለስ አባቷን የምትመስል ብቸኛዋ የተረፈች ልጃቸው ነበረች። በግራ ጎናቸው አስቀመጧትና በጆሮዋ የሆነ ነገር በሹክሹክታ ነገሯት። በድንገት ፊቷ በሐዘን ተሞላ፣ እንባዋም መውረድ ጀመረ። ከዚያም እንደገና በሹክሹክታ ነገሯት። በዚህም ጊዜ ፈገግ አለች። በኋላ ላይ አይሻ ረዲየላሁ አንሃ ስለ ጉዳዩ ስትጠይቃት ፋጢማ በመጀመሪያ ከዚህ ዓለም በቅርቡ እንደሚሄድ ነገረኝ። እኔም አለቀስኩ። ከዚያም ከቤተሰቦቼ መካከል እኔን ቀድመሽ የምትቀላቀይኝ አንቺ ነሽ አለኝ። እኔም ፈገግ አልኩ ብላ መለሰች። እናም እንደዚያው ሆነ። አባቷ ካለፉ ከ6 ወራት በኋላ እርሷም ከዚህ ዓለም በለጋ ዕድሜዋ ተሰናበተች። የአባቷን ስቃይ በጥልቀት እየተሰማት ፋጢማ ተጠመጠመችባቸውና በለቅሶ አባቴ ምንኛ መከራ ውስጥ ኖት አለች። ነቢዩም ሰለላሁ ዐለይሂ ወሰለም በየዋህነት ተመለከቷትና ልጄ ሆይ ከዛሬ በኋላ አባትሽ ፈጽሞ መከራ አይቀበልም አሉ። ማንም ሰው የማትለቀው ሞት አሁን አባትሽ ዘንድ ደርሷል አሉ። ቀኑ ግማሽ ደርሶ ፀሐይ እየጠለቀች ነበር። አይሻ ረዲየላሁ አንሃ የተባረከውን ራሳቸውን በጭኗ ላይ አድርጋ ደረቷ ላይ አስደግፋ ይዛቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ለመተንፈስ እየታገሉ ነበረ። ከንፈሮቻቸው በቀስታ ተንቀሳቀሱ። በሰላታችሁ ላይ ተጠንቀቁ፣ ፈጽሙ አትተውታሉ። ከዚያም ጅብሪል ዓለይሂ ሰላም መጣና ስለ ሁኔታቸው ጠየቀ። ከዚያ በኋላ መለከል ሞት ወደ ውስጥ ለመግባት ፈቃድዎን ይጠይቃል አለ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ፈቃድ ሰጡትና መለከል ሞትም አጠገባቸው ተቀመጠ። የአላህ መልእክተኛ ሆይ አላህ በሁሉም ጉዳይ እንድታዘዝ አዞኛል። ከፈለጉ ነፍሶን እወስዳለሁ፣ ከፈለጉ እተወዋለሁ አላቸው። ጅብሪልም ዓለይሂ ሰላም ሲያለቅስ ተመለከቱና ለምን ታለቅሳለህ ብለው ሲሉት ከዛሬ በኋላ ወደዚህ ምድር ወሕይ ወይም ራእይ ይዤ መምጣት ስለማልችል ነው። ለብዙ ነቢያት መልእክት ዋሕይን አመጣ ነበረ። ነገር ግን ወደ እርሱ ብዙ ጊዜ መጥቻለሁ። ከዚህ በኋላ ዋሕይ ይዤ ወደ ምድር የምመጣበት ነገር ያበቃል። ዛሬ ትልቅ ሐዘን እየተሰማኝ ነው ሲላቸው እርሳቸውም ጅብሪልን አጽናኑት። እርሱም የአላህ መልእክተኛ ሆይ ከፍተኛ ጉባኤ እርሶን እየጠበቁት ነው አላቸው። የአላህ መልእክተኛም መለከል መውት ሆይ ናና ግዴታህን ፈጽም አሉ። መለከል መውት ሆይ የሞትን ስቃይ በሙሉ ለእኔ ስጠኝ፣ ለኡማዬ ግን እንዳትሰጥ አሉ። ከዚያም መለከል ሞቱ የአላህ መልእክተኛ ሆይ ስለ እውነተኛ አማኞቹ መጨነቅ አያስፈልጎትም። ነፍሳቸው የምትወሰደው ልክ አንድ ሕፃን ከእናቱ እቅፍ ውስጥ ወተት እየጠጣ እንደተኛ ሆኖ በሚሰማ መልኩ ነው አለ። ረሱል ሰለላሁ ዐለይሂ ወሰለም
እርግጠኛ ሆኑ፣ ላኢላሃ ኢለላህ አሉ። እጃቸውን ወደ ሰማይ ከፍ አደረጉና ደጋገሙ፣ አላህ ሆይ ከፍተኛው ጓደኛ፣ ከፍተኛው ጓደኛ። በ63 ዓመታቸው ነፍሳቸውን ለአላህ ሰጡ። ፋጢማ ለቅሶዋን ለቀቀች። ሚስቶቻቸው ማልቀስ ጀመሩ። ሰሓባዎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማለፋቸውን ተረዱ። የዓሊ ዓይኖች በእንባ ተሞሉ፣ ሰውነቱም እንደ ድንጋይ ደረቀ። ዑስማን ንግግር አጥቶ ነበር። የጀግንነትና የፍትህ መገለጫ የነበረው ዑመር እንኳን ይህን ጊዜ ሊቋቋመው አልቻለም። የአላህ መልእክተኛ አልሞቱም፣ መሐመድ ሞቷል የሚል ማንኛውም ሰው ሰይፌን አሳርፍበታለሁ ብሎ ጮኸ። በዚያን ጊዜ አቡበከር ረዲየላሁ ዐንሁ ዜናውን ሲሰሙ እየሮጡ መጡ። ማንንም ሳያናግሩ በቀጥታ ገቡና የነቢዩን ሰለላሁ ዐለይሂ ወሰለም ፊት ገለጡ። ግንባራቸውን ሳሙና የአላህ መልእክተኛ ሆይ ሕይወቶ ውብ እንደነበረች ሞቶም ውብ ነው አሉ። ከዚያም ፊታቸውን መልሰው ሸፈኑና ወደ ሰሓባዎቹ ወጡ። በእንባ በተናወጡና ምን ማድረግ እንዳለባቸው ባጡበት ሁኔታ ውስጥ ነበሩ። አቡበክር የዑመርን ቃላት ሰማና ለሰሓባዎች መሐመድን የሚያመልክ ሰው መሐመድ ሞቷል፣ አላህን የሚያመልክ ሰው ግን አላህ ዘላለማዊ ሕያው ነው፣ ፈጽሞም አይሞትም አላቸው። ከዚያም የሚከተለውን አያ አነበቡ። ሙሐመድም መልእክተኛ እንጂ ሌላ አይደለም። ከእርሱ በፊትም መልእክተኞች አልፈዋል። ቢሞት ወይም ቢገደልም በጫማችሁ ኋላ ትመለሳላችሁን? በጫማው ኋላ የሚመለስም በፍጹም አላህን ምንም አይጎዳውም። አላህም አመስጋኞችን በእርግጥ ይመነዳል። ይህ ጥቅስ የወረደው በኡሁድ ጦርነት ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም ተገድሏል የሚሉ ወሬዎች በነበሩበት ጊዜ ነበር። ሰሓባዎች ይህን ጥቅስ በመቶዎች ወይም በሺዎች ጊዜ ደጋግመው ቢያነቡም በዚያ ጥልቅ ሐዘን ቅጽበት የተረሱ ይመስል ነበር። በዚህ አንድ ጥቅስ አቡበከር ሁሉንም ሰው አረጋጉ። ከቃሉ በኋላ ሰሓባዎች ወደ ልቦናቸው ተመለሱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ ዓለም መለየታቸውን ተረዱና ተቀበሉ። ጮሆ የነበረው ዑመር እንኳ ቆመና ወደ ልቦናው ተመለሰ። እንባ ከሁሉም ዓይን እየፈሰሰ ነበር። ሐዘንም ከሁሉም ልብ እየፈሰሰ ነበረ። በማግስቱ እኩለ ቀን ላይ መዲና በለቅሶ በሞላው ሕዝብ ተሞልታ ነበር። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ከራሳቸው ሕይወት በላይ የወዱት የነበሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተባረከ ሰውነት ሳይቀበር ተተኪ በፍጥነት መመረጥ ነበረበት። ነቢዩ ሰለላሁ ዐለይሂ ወሰለም አቡበከር ሰላትን እንዲመራ በማዘዝ ማን በልባቸው ውስጥ እንደነበረ ቀድሞ አመላክተው ነበር። ስለሆነም ታላላቅ ሰሓባዎች ተሰበሰቡ። ዑመር ረዲየላሁ ዐንሁ ተነሱና ከዛሬ ጀምሮ የሙስሊሞች መሪ አቡበከር ነው፣ እርሱ መሪያችን ነው፣ እኔም ታማኝነቴን እሰጣለሁ አሉ። ከዚያም የአቡበከርን እጅ ይዞ ታማኝነቱን ሰጠ። ከዚያም ለነቢዩ ሰለላሁ ዐለይሂ ወሰለም የተባረከ ሰውነት መታጠብና መቀበር ዝግጅት ተጀመረ። ሰውነታቸውን ሲያጥቡ በአላህ ይሁን ከተባረከ ሰውነት የሚመጣው ድንቅ መዓዛ ይሰማናል አሉ። የትኛውም ሰው እንባውን መግታት አልቻለም። ቀብሩ ተጠናቀቀ። ነቢዩ ሰለላሁ ዐለይሂ ወሰለም በሞቱበት በአይሻ ረዲየላሁ ዐንሃ ክፍል ውስጥ እንዲቀበሩ ተወስኗል። እርሳቸው ምንም አይነት ሀብት አላስቀሩም። የተረፉት ሰይፍና በቅሎ ብቻ ነበሩ። በሕይወት ዘመናቸው 2 የነበሯቸውን መሬቶች ለሰደቃ ሰጥተዋል። እኛ ነቢያት ውርስ አንተውም፣ የምንተወው ሁሉ ምጽዋት ነው
ብለዋል። የጦር መሳሪያቸው እንኳን ገብስ ለመግዛት ገንዘብ ስላልነበራቸው በብድር መያዣነት ለዋስትና በአንድ አይሁዳዊ እጅ ነበር። ቢሆንም እርሳቸው ታላቅ ውርስ ትተዋል፣ ቁርአንና ሱናን። እርሳቸው ግዴታቸውን በብቃት ፈጽመዋል። አሁን ተራው የኛ ነው። ዓለም አሁንም ይህንን መልእክት ለመስማት እየጠበቀች ነው። ከድንቁርና ጨለማ ወደ እምነት የቁርአን ብርሃን ለመውጣት እየጠበቀች ነው። የሰው ልጆች ነፍስ ታማለች፣ መውጫ መንገድ አላገኘችም። የእኛ ነቢይ ሁሉንም ነገር ሰጥተዋል። ምቾታቸውን፣ ሰላማቸውን፣ ቤተሰባቸውን፣ ሀብታቸውን፣ ጤናቸውን፣ ሕይወታቸውን። የእኛ ነቢይ ሰለላሁ ዐለይሂ ወሰለም ወንድሞቼ እኔን ሲያዩ የሚያምኑኝ ናቸው ብለዋል። እኛ እነዚያ ወንድሞች ነን። ወንድም መሆን ማለት ደግሞ መውደድ ብቻ አይደለም፣ በመንገዱ መሄድ ማለት ነው። ይህን ተልዕኮ ካልተሸከምን ይህን ሃይማኖት ማን በሕይወት ያቆየዋል? ፍቅር የሚረጋገጠው በድርጊት እንጂ በቃል አይደለም። አላህ ሱብሓነሁ ወተዓላ በከውሰር የውሃ ምንጭ ላይ የመገናኘት ክብር ይስጠን። አሜን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሉን ከወደዱት ሰብስክራይብ፣ ቪዲዮን ከወደዱት ላይክ እና ኮሜንት በማድረግ እንደዚህ አይነት እስላማዊ ታሪኮችን ከኛ ጋር ይከታተሉ።